ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ዋዜማ ነው እንደዚሁም ጁማ ነው ከፕሮግራሙ ደግሞ ኸሚስ ምሽት ነው አንተ አላንዳገረው አለኝ ምራቅህን እየዋጥክዶ ሞላፍህን ግጥም ማረገ እናመሰግናለን ሳሮት የገጠር ክትፎና ሀገር ቤት ጥብስ ምሽቱን እንዲህ አስበውልናል ቀደም ሲል ለማንሳት እንደሞከር ነው በተለይ ወደ ደቡብ ሀገራችን አካባቢ ይሄ ዋዜማው ምሽት በእንዲህ አይነት የባህል ምግቦች ነው ድምቅ ብሎ የሚያልፈው ቤተሰብ ወዳጅ ዘመድ ተጠራርቶ ደስ በሚል ስሜት ያሳልፋሉ ያው ጾምም ስለተዋለ ዛሬ በጋራ ልጅ ከወላጅ ጋር አንድ ላይ ሆነው ያሳልፋል ከዛ በኋላ ደግሞ ያሉት ተከታታይ ቀናት ከየውም ነህር በኋላ ያሉት ሶስቱ አያመት ተሽሪቅ እንዳጠቃላይ ብቻ በጣም ምርጥ የሆኑ የደስታ የሐሴትና የመሰባሰብ የአብሮነት ቀናት ናቸው ከፊታችን ያሉት በእነዚህ ቀናት ውስጥ አላህ Subhanahu Wa Ta'ala እንግዲህ አሁንም እሱን በማላቅ እሱን በማወደስ ተህሊል በማድረግ ተክቢር በማድረግና እንደዚሁም ተህሚድ ባለመዘንጋት እንድናሳልፍም ታዘናል ያው ይሄ የመብላት የመጠጣትና አያም الأكل والشرب يوم أكل وشرب እንደዚሁም ደግሞ ወذክሩላህ ነው አይደለም የሚባለው አላህን ማስታወስ መዘንጋት የለብንም ስለዚህ ኢንሻአላህ ይሄንን ግሩም የሆነ የባህል ምግብ የሳሮት በራሪዎች አሉ ብለናል ቀደም ሸረፋ በጣም ፈጣን ኻዲም ነው ማሻአላህ በጣም ሸረፋ ይምጣና እንደሚሆን ያርገው እንጂ እኔ እንኳን አበላሽዋለሁ መርሐባ ስለዚህ ሸረፋ መጥቶ ያስተናግደናል ከዛ በኋላ የልባችንን ደግሞ እናወጋለን ኢንሻአላህ ስለመጣህ ኒዛም በጣም ደስ ብሎኛል ኡስታዝ ያደረገልህን ዱዓ አልሰማህም ከነብዩላህ ኢብራሂም አለይሂ ሰላም ቀጥሎ ሚለብሰው ሲሆን አለ አሜን ይሄ በጣም እንዴ ለምንድን ነው እንደዛ ያልከው ብለን ጠይቀነው ነበር ያው ታሪኩን ነግሮናል እንግዲህ ከሰው ልጆች ሁሉ ቀድመው የሚለብሱት እሳቸው ናቸው የትንሳኤ ጊዜ ወይም የቂያማ ማለት ከሳቸው ቀጥሎ ደግሞ ኒዛም ይልበስ ብለዋል ይሄ ትልቅ ነገር በጣም ትልቅ ዱዓ ነው አይታሞች ጋር እሱም ስለሚሰራ ስሜቱን ስለሚያቀው የየቲሞችን ደስታ በደንብ ስለሚያቅ ትዝ ይለኛል አብዱልፈታህ ስትነግረን ከአመት እስከ አመት በአንድ ልብስ የሚቆዩ የቲሞች አሉ ብለህ ነበር ያንን ሰምተው አልহামዱሊላህ ብዙ ሰዎች አለበሱልን አልহামዱሊላህ በጣም ብዙ ሰዎች አመሰግናቸዋለሁ አላህ ኑር ያልበሳቸው ከሚገርመው አንድ ያው ምግብ ላይ ያው ጥሩ ነገር ነው የምንናገረው የገጠመን ጥሩ ነገሮች ማለት ነው አንድ ልጅ ስሙ እንዳይጠቀስ ፈለገ ልጆቼን ማስተምረው ሌክቸሪ ትምህርት ማስተማር ይችላልው አለ ግን መካከለኛ ትምህርት ቤት ላስተምራቸውና ካስተማራቸው በኋላ አመቱን ሙሉ ሌክቸሪ ባስተምራቸው ኖሮ ምን ያህል ወጪ ያወጣለሁኝ ብዬ የልጆችን ወጪ ደመርኩትና 800 ሺህ ብር እንደው እዛ ባስተምራቸው ወጪያቸው እዛ ባስተምር ኖሮ ስለዚህ በ800 ሺህ ብሩ ደግሞ አስተማሪውና አዋቂ የሚያደርገው አላህ ነውና በዛንያ ለየቲሞች አልብሱልኝ ብሎ ሰምቻለሁ እዚህ ቲቪ ላይ ብሎ መጣና ያ ማውጣው ነበር ያንን እዛ ማውጣው ሌክቸሪ ትምህርት ቤት ማውጣው የነበረውን እዚህ ቦታ ላይ አውጡልኝ ብሎ ጀግና ነው ማሻአላህ እንደዚህ አይነት ሰው ደግሞ መጣ እና ብዙ ሰው ነው የሚገጥመን ነው ወላሂ ይሄ ስራ ከኸይረኞች እየገጠመን ነው ያው ብዙ አይነት ሰው ይገጥመናል ማመሰግናቸው ሰዎች በሚዲያ ላይ እንዳለ ሰምታችሁ እኛን አምናችሁን የቲምን በትክክል ያለበሳችሁ ልጆች ሁሉ ቀደም ወንድሜ ያደረኩለትን ዱዓ ሁላችሁም አግኙ ነው ምለው አሜን ያ አንድም የገጠመኝ አጂብ ነገር አለ ከምግብ ጋር ይሄዳል ብዬ አልገመትኩም ግን ያው ወቅት ለልቀጥል ሀጂ አዎ ወሚን አጃይብህ ኡስታዝ ለአላህ ብለ ወርውረው እንጂ የማነሱ አይጠፋም ቮካብለሪ አልፍሬዶ ላይ ይሄ ለአላህ ብለ ወርውረው እንጂ የሚያነሳው አይጠፋም የሚለው ነገር አንድ ሰውዬ ይደውላል የባሌ ሰው ነኝ አሜሪካን የሚኖረው እና ስሙ እንዲጠቀስ አልፈለገም አሰላሙ አለይኩም ወአለይኩም ሰላም ማን አከሌ ነኝ እኔ ለአላህ ብዬ ወድሃለሁ አለኝ መርሐበን በጣም የሚገርምህ የዛሬ 5 አመት ያደረከው የሰደቃ ዳዕዋ 5 አመት ሙሉ አላህ እኔን ሳያሰማ ዛሬ እኔ ጆሮዬ ስር ገባ አማርኛው ይጣፍጣል ሲናገር ሰውየው ጆሮዬ ስር ዛሬ ገባ እነዛ 23 አይነት ሰዎች አሉ ብዬ ተናገርኩትን ከዛ በኋላ መርሐበን አለና እኔ በጣም ብዙ ነገር መናገር ወዳለሁኝ ልናገር ይችል ነበር ግን አንድ በጣም አንድ ነገር ብቻ ስራልኝ አለኝ ምን አልኩት
አሁን 100,000 ብር ልካለሁ አለ። 100,000 ብር ልካለሁኝ። ያ 100,000 ብር ምንም ሳይቀነስበት 100 ኪሎ ጤፍ፣ ዱቄት፣ ዘይት፣ ሩዝ ሁሉ የተሟላ አስቤዛ ይዛችሁ ሳትነግሯቸው አንድ የቲም ቤት ሙሉውን 100,000 ብሩን ይዛችሁ በግ ትልቁን ይዛችሁ ዱብ አድርጉልኝ አለኝ። ከዛ እኔ ላውድ አድርጌው ነበር መኪና ስር እየነዳው ነው ማዳምጠው። ጀማዓም ነበሩ ከኔ ጋር። ከዛ ጀዛከላህ ኸይር አላህ ይወደድህ ወንድሜ አብሽር አይዞህ አልኩት። እኔ አለ ብዙ ጊዜ ገንዘቤን ማወጣው ባህር ላይ ዱዓ የሚያደርጉላቸው ሰዎችን ነው መካደመው አለ። ዑለማዎችን ማለት ነው። የባህር አሳ ዱዓ የሚያደርግላቸውን ነው መካደመው። ቲቪ ማያቃቸው ምን ማያቃቸው በየገጠሩ ኢልም የሚቀሩ 3000 4000 መኮረኒ ዘይት እስከ መርፌ ቁልፍ እስከ ጥፍር መቁረጫ እንልክላቸዋለን አለ። ለአላህ ይሰጡ ናቸው። አሁን እቺኛዋን አድርግ ሲንግዲ እኔ መርሐባን ጀዛከላህ ኸይር ይሄን የምታደርገውን ነገር አልኩት እያንዳንዱን ነገር ገዝተን ቀርጸን እንልክልሃለን አልኩት። እንዳትልኩ አለ። ሄዳችሁ ይሄን ነገር ገዝታችሁ የቲሞች ቤት ስትገቡ አላህ እኔ እዛ ምልክት ካላሳየኝ ምን መቅረጽ ያስፈልጋል አለኝ። እዛ ውስጥ ያለ ሰው ሁሉ አለቀሰ። ከኔ ጋር መኪና ስር ጭኜ ሄድኩ ነበር እና ከዛ እሱን አደረግንና ሰራን። በሚቀጥለው ቀን ደግሞ ደወለና አብዱልፈታህ መርሐበን አሁንም 100,000 ብር ልካለሁ አለ። በሚቀጥለው ጊዜ ምን ያው በመድረክ ላይ የአንዱን ስም ዳይ አልጠራም። የአንድ ዳይ እከታተለዋለሁ ውስጤ ያለ እንደዚሁ እንዳላችሁት የ100,000 ብር እቃ ጤፉንም ዱቄቱንም ዘይቱንም ሩዙንም ሁሉ ነገር ገዝታችሁ ቤቱ ላይ በጠዋት ግቡና ሰጡት። እመጣለሁ እንዳትሉት ለእናንተ ብሎ የሆነ ቡና እንዳያፈላ እንዳይጠብቃችሁ ይሄንን ነገር ወስዳችሁ ዱብ አድርጉ አለ። እኔ ሚፍታሁዲን አብደላ የሚባል ጀማዓ አሊ ሸምሱ ተሰበሰብንና ይሄ ሁላ ገዝተን ልንገዛ ስንል ድጋሚ ደወለ። ምናልባት 2 ሚስት ካለው እና የሚገርም ሰው እኮ ነው ወላሂ። ብዙ ልጆች ላላቸው አድርጉ አረብ ስራ አንድ ነው ያለው አለና ወስደን እንዳለ ቤቱ ስንገባ ይሄ ዳይጋ እንደዚህ ያለንን ነገር ነው። ብዙ ሺህ ኪሎ ሜትር ርቀት ነው የምቀመጠው ኢላላህ ብዬ ወደሃለሁ ያለ ሰው ነው። እሱ ያውቃል አንተ አታውቀውም በሉት ንገሩኝ ብሎ ዳዩ አለቀስና ዱዓ አደረገለት። እና እንደዚህ ብዙ ኸይረኞች አሉ ነው። ብዙ አሉ። አላህ ይባረክ ፊክ። እንግዲህ ሳሮት የገጠር ክትፎና ሀገር ቤት ጥብስ ዋዜማውን እንዲህ ድምቅ አድርጎልናል። እናመሰግናለን። ሸረፋ ቅቤ ለምንፈልግ ደግሞ ቅቤ ይጨምርልናል። ኒዛም እንግዲህ አሁን መጀመር እንችላለን አይደል? መውደድም ይሰጠናል። መውደድም አለ። በጣም የሚገርም ነው ይሄ መውደድ። ስለዚህ መጀመር እንችላለን። አዎ እንግዲህ ፈቅደዋል ኡስታዝ። አዎ እንብላ። ውድ ተመልካቾች አላህ ያፊያ ያድርግልን። ለወንድማችንም እንግዲህ አላህ ሀብት ንብረቱን ይባርክለት አይደለ? ሳሮት በጣም ነው የምናመሰግነው። ታውቋለህ እንትኑን ሁሉ እኮ አሳምሮልናል። አይተዋል አይደለ? አዎ ሳሮት እኔ ብዙ ጊዜ ነው ማቀው አንዋር ጥብስ ቤት እና አብዲ ነው የሚገርመው። ረመዳን 27 1227 28 29 ማንም ሳይወስድበትም እሱን የሚያስፈጥረው ረመዳን 27 የሱ ድስ ይታወቃል። አብዲ አንዋር ጥብስ ቤት ሐታ ወንድሙ ኒካህ ሲያስር 12 አይነት ምግብ ብፌ ሰርቶ ነው እዛ ለየቲሞች ያስበላል። እና ሳሮት በሚል አሁን እዚህ ሳር ቤት ጋር በስራተ ገብርኤል ጀርባ መብሩክ ነው። የዳዕዋ ሰው ይወዳል፣ ኸይረኛ ነው። አላህ ይክፈትለት። እኛ ዱዓ ነው የምናደርገው። የሚያበላ ሰው ደግሞ አላህ ይከፍትለታል፣ ቃል ገብቷል። አላህ ይክፈትለት። አሜን። ወደዱት ሸህ በጣም ኢንሻአላህ። ቅቤ እንጨምራለን። መውደድም አለ፣ ቡናም አለ። ምን ነው ደለ ያየ ቡና ተወዳለህ ሚጥሚጣ እንደሸህ ተፈለጉ ሚጥሚጣ ላድርግልህ? አዎ
እናስጨምር? በቂ ነው። ዘይት አንተስ ትፈልጋለህ? ቅቤ ምኑም አልቀረብንም። እናመሰግናለን በድጋሚ በጣም ለአይታሞች ኢድ ቀን ሙሲባ ነው። ጠያቂ ታጡ ሀዘናቸው ይታደሳል። አባት የሚኖረኝ እነሱ ማልበስ እነሱ ማብላት ይቅርና አይዞህ አጎት ሆናሉ ብሎ ራሱ መዲያበስ ብቻ ያጠግባቸዋል። ማብላትና ማልበስማ እንድታየዋለህ እንዲያው በባዶ እንኳን ራሳቸው መዲያበስ አይዞህ ማለት ሱብሃንአላህ ቀልብ ያረጣጣል። ሙሲበቱ ለላይታም ኢድ የደስታ ቀን ነው። አዎ ለየቲሞች የመከራ ችግር ቀን ነው። በተለይ አምና አባታችን ነበረ ዘንድሮ ለሚሉ ሰዎች ወሊ አስሐቢል አማት እንኳን ልጁ የሞተበት አባት የቲሙ ነው የሚሉበት ቀን ነው ኢድ ማለት። አብሽር አይዞህ እኛ ልጅን እንሆንሃለን እንሆንሻለን የሚባሉ እህቶችና ወንድሞች መኖር አለባቸው። ልጅ ለሞተባቸው አባት ለሞተባቸው ደግሞ እኛ አጎት እንሆናለን። አባት እኛ እናስባለን። አብሽር አንድ ሰውዬ እንደዚሁ እኛ ጋር ስራ ሊሰራ መጥቶ አባል ሆኗል የቲምነት። እኔ የቲምነት ነገር ያመኛል አውቀዋለሁ ስሜቱን አለኝ። እንዴት ነው እለዋለሁ። አባቴ የአባቴ ወንድም የኔ አጎት አለ እሱን ይመስላል አለ። አባቴን ይመስላል ህፃን ሆኜ ነው የሞተው አለ። አባቴን ሳስታውስ እሱ ጋር ይሄድ ነበር አባቴን ስለሚመስል፣ ግን እነሱ ብር ስለነበራቸው አያስጠጉንም ነበር አለ። እኔ የአባቴን ናፍቆት ለማየት ነበር እዛ እጄ ይሄድ ነበር አለ እና ያመኛል አለና አሁን ባለው አቅም ወላሂ የቲምን ይረዳል። ያን እያስታወሰው ስሜቱን አውቀዋለሁ አለ። አባቴን ሳስታውሰው አጎቴ ጋር ይሄድ ነበር አለ። እነሱ ደግሞ ብር ስለነበራቸው ያርቁን ነበር። በቃ እመለሳለሁ አለ። ለማየት ብቻ ሄዳለሁ አለ። ከዚህ ቤት ውስጥ ያጫወተኝ አንድ ይገርም ታሪክ አለ አእምሮዬ ውስጥ በጣም በቃ እንዳለ ነው ያለው። ልክ ትላንት እንደነገርከኝ ያህል ነው ሙቀቱ የሚሰማኝ። የቤት ሲገባ ልጆቹ በጣም ተደስተው አሁን ህፃናት እኛ ቤት ስንገባ የሚያሳዩት ሐረካት አለ አይደል? ያንን ሲያሳዩ ኢሚዲየትሊ አእምሮ አይታሞች ጋር ሄደ። አባት የሌለው ጎጆ ውስጥ ያሉ ህፃናት ጋር ሄደና ቀጥታ ያንን በዚህ መንገድ መደሰት አለባቸው ብሎ በማሰብ ኡስታዝ ጋር ደውሎ እንዴት እሱ ጋር ኮሚኒኬት እንዳደረገ እንዴት ህፃናቱን እንዳገዘ የነገረኝም ታሪክ ነበረና ሄዶ በዓል ሲሆን በተለይ ጎረቤቶቻችንን አይታሞች ያሉበት ጎጆ ላይ ምናምን ጎራ ማለት ማየት ቼክ ማድረግ ከኛ ይጠበቃል። ወንድም ኒዛም በጣም ትልቅ ነገር ነው የምትሰራው። አሁን ያጋጣሚ ነው ኡስታዝ አብዱል ፈታም ያንተም ሐቂቀተን ገርሞኛል። ከባድ አይታሞችን ስነ ልቦና ተረድቶ በበዓል ቀን ሼክ እንዳነሱት ጭልም ነውና የሚልባቸው ያንን አትሊስት በሆነ ነገር እየሞከረ ነው እሱ። እንግዲህ ቀጥታ አይታሞቹን ባናገኝ እንኳን ለነሱ በነፃ እያለበሰ ያለው ወንድም ቀደም ሲል አድራሻውንም ሲገልጽ ስለነበረ እሱን ሰፖርት በማድረግ ለአይታሞቹ የተዘጋጀ እንደዚህ ሬዲ ሜድ የሆነ ልብስ ማድረስ ይቻላል ማለት። ተቋማት ማሜ በጣም ውስን ነው ያሉን። እነዚህ ተቋማት ደግሞ የሁሉንም አይታሞች ቤት ማንኳኳት አይችሉም። ግን ደግሞ በየጎረቤታችን ይህ ፕሮግራም ለተለያዩ አካላት ይደርሳል። በየጎረቤታችን ያሉትን አይታሞች እንደው ይህችን ምሽት ይህንን ፕሮግራም እየተከታተልን ያለን በሙሉ የነገ ውሏቸውን ለማሳመር በጣም ጥረት ልናደርግ ይገባል። ልክ የኛ ቤት እንዲህ እንደደመቀ ቤታችን እንዳማረበት የነሱን ቤት እንዲሁ ደምቀው ተደስተው የሚውሉበትን መንገድ ልንፈጥር ይገባል እና አብዱል ፈታህ 2000 3000 4000 ሰዎችን በቻሉት አቅም ሌሎች ሰዎችም እንደዚሁ እየደገፏቸው የሆነ ነገር ሊያደርጉ ይችላሉ ይሆናል። ግን ደግሞ በሀገራችን በመላው ኢትዮጵያ ሌላም ሀገር ቢሆን በሚሊዮን የሚቆጠሩ ሊኖሩ ይችላሉ። ወላጆቻቸው በተለያየ አጋጣሚ ያጡ ሊኖሩ ይችላሉና አጠገባችን ያለውን ሰው ቤቶቻችን ሰፈራችን ያለውን
ብናይ እንደውም ከኛ ቤት በበለጠ የነሱ ቤት ደምቆ የምናሳይበት ቢሆን እንመኛለን እንመርጣለን። ይሄ መልእክታችን እንደው ሁሉም ጋር ቢደርስ በጣም ደስ ይለኛል። አሁን አብዱልፈታህ ያንን እንትን ከተናገረ በኋላ በጣም መልእክተኛው አለይሂ ሰላቱ ወሰላም እንዲህ አይነት ቀን ላይ በጣም አይታሞቹ ጋር ሳልፉ ነበርና አባት ያላቸው ልጆች ምን ነው የቲም በሆነ ብለው አባት ሙቶ በሆነ እስኪ ድረስ ቅድም ምን ነው አባት ሙቶ በሆነ ብለው ይቀኑ ነበር። ወንድሜ ሁሴን ያነሳው ነገር ላይ ይህን የምትከታተሉ አጠቃላይ በመላው ዓለም ያለው ሰው በጠቅላላ አልገባንም። ሚስጥሩ የገባን ቀን ነው ጎበዝ ምን ነው አላ አብሉ እኮ አይደለም አብሉ እኮ አይደለም። ብዙዎቹ ሰዎች ለብዙ ነገር ኮሚቴ ለመሆን ይጣደፋሉ። በሪል ስቴት ለምን ኢማብላት ላይ መቀስቀስ ላይ ዋላ ይቀራሉ። የፈለጋችሁትን ብር ልስጣችሁ እንጂ ቀስቀስ አታርጉኝ ይላሉ። መጀመሪያ ቁርአኑን አልሰራንበትም። ወላ يحد ነው የሚለው አላህ ጧዓም መስኪን አይቀሰቅሱም ነበር እኮ አያስተባብሩም እኮ ነው። ስታስተባብር ነው በአንተ ዳዕዋ ሰዎች ይበላል። ስለዚህ የተኛውን ሲቀሰቅስ አብዛኛው አክቲቭ በጣም የሆናችሁ ሰዎች ሚሳካላችሁ በኮሚቴነት በአሬንጅመንት ሚሳማይ በዚህ ተሰማሩ። ነገ ነጃ ለመውጣት ወላ يحد ነው የሚለው አልቀሰቀሱም ነበር ነው የሚለው እኮ። ምስኪኖች እንዲለብሱ እንዲበሉ እንዲተደሰቱ በቤት ክራይ ወደቁትን በቃ እንዲጧው መቀስቀሱ ነው ጥያቄው ያሰመረበት ብዬ ለመንገር ብዬ ነው የሁሴንን። አዎ ኸይር መርሐባ። እኔም ጋር ብዙ የቲሞች ስለሚመጡ ልብስ ለመልበስ እርግጠኛ ሆኖ ስለሆነ የሚመጡት አንድ ልጅ ምን አለኝ 15 16 ዓመት ይሆናልና ልብስ ስንት ነው ለየቲሞች የምታለብሰው አለኝ። 3500 ብር አልኩት። አሁን እኔ የቲም ነኝ ታለብሰኛለህ አይደል አለኝ። አሁን አልኩት ችግር የለም እና ለለካ ስለው አይ የልብስ ይቅርብኛል እናቴ በጣም ተጨንቃለች። ልብስ እንትን የምትልበትን ስጠኝ ብሩ ነው መስጠት ፈለኩኝ። ከዛ ወንድም ያለ አብሮ ስራ የሚያግዘኝና ሐሳብ ሰጠኝ። እስኪ መጀመሪያ ቼክ አድርግ እናቱን አገናኝ ለእናቲቱን ደወል በቃ እውነትም በዛ ውስጥ የምትገኝ እናቱን አገኘና ቀጥታ ብሩን ሰጥተን ነበረ እንትን ያለው። ይሄ ደግሞ የኢድ 2 ቀን ሲቀረው የመጣ ልጅ ነው። ሰርተ እንደማታደርሰው አውቃለሁ። ቢሆንም ልብሱ አይደለም ያስፈልገኝ ብሩ ነውና ብር ስጠኝ ያሉ የቲሞች አሉና በጣም በብዙ አይነት ሀል የሚገኙ የቲሞች አሉ። በጣም ጉዳዮችን ከዚህም በላይ ልናደምጥ እንችላለን። ምክንያቱም በየቤቱ ያለው ችግር በዚህ ጊዜ በተለይ ያለው ችግር በጣም ከፍተኛ ነውና ሁሉም ሰው ሊደርስ አይችልም። ቀደም ሲል እንዳነሳ ነው ሁሉም ሰው ሊደርስ አይችልም። ግን አካባቢያችን ያለውን ነገር በየአካባቢያችን ያለን እንደው አቅማችን ትንሽ አለ የምንል ሰዎች ለነዚህ ሰዎች እንድረስላቸው። ኡስታዝ በዱዓ ብንወጣ እና ካፍታ ቆይታ በኋላ ተመልሰን ብንመጣ ሸክን እንሸኝና ኡስታዝ አብዱልፈታህ ጋር አንድ ሁለት ነገር ሐሳብ እንለዋወጣለን። ይዛምንም እንሸኛለን። መርሐባ ስለዚህ ሰዎች ዱዓ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ ሐምደ ይዋፊ ነዓመሁ ወካፊ በዚህ አልሐምዱሊላህ አመት አላህ ያደረሰኝ አመት ያደረሳችሁ ጌታ አላሁ አክበር ወሊላሂል ሐምድ። አጃ መሄድ ለበይክ ያሉትን ዑምራ የሚሰሩትን ጀመራትን የሚወረወሩትን ሙዝደሊፋ ያደሩትን እዛ ሐጅ ሄዱትን በሰላም አላህ ይመልሳችሁ። እናንተንም ተመልካቾቻችንም እዚህ የቀረነውን በርቀት ያደረግነውን ኢባዳ አላህ ተቀበሎ ከሐጃጆቹ ጋር እኩል መዝግቦ ተሚመራቸው አመት ከሚያደርሳቸው አላህ ያድርገን። የታማችሁ አላህ ያሽራችሁ። የተቸገራችሁ ተቸግራ አላህ ያወጣችሁ። በዙሪያችሁ የቲም ያላችሁ ሁሉ እንግዲህ በዘነገ ወለት ኢንሻአላህ ሰበቡን አድርሱ። ይኸው እንደምትሰሙት ነው። አላህ ይወደዳችሁ። የቲም ጠይቃችሁ አቅበ ደካማ ዘይራችሁ አላህም ካባ እንደዘይራችሁ ያክል አላህ ያዝላችሁ። ያላችሁን በማካፈል አላህ ይወደዳችሁ። የታማችሁም አላህ ያሽራችሁ። እናንተም ሰበቡን አድርሱ። መዘይር ያለበትን ዘይሩ። እንደው የቲሞችንም ማብላት የምትችሉ አብሏቸው፣ ማልበስ የምትችሉ ማልበሷቸው። እንደው አሮጌም ቢሆን ስጧቸው። የልጆቻቸውን ቅያሬ ቦርሳም ይሁን ልብስም ይሁን ሲሆን አዲሱን አለዛ እንደው አብሽራ ይዙ እኔ አክስት ሆነሃለሁ እኔ አባት ሆናለሁ በሉ እና
የቲምን ዘየረ የቲምን ያሳደገ ነብዩ እኔና እሱ ጎረቤት ነን ብለዋል። የውመል ቂያማም አላህ ጎረቤት አላህ ያደርጋችሁ፣ አላህ ይወደዳችሁ፣ አቅሙን አላህ ይስጣችሁ፣ ጤናውን አፊያውን አላህ ይስጣችሁ፣ አላህ ያሟላላችሁ፣ በያላችሁበት ኢማን አላህ ይጨምርላችሁ፣ አፊያ ልብስ አላህ ያልበሳችሁ፣ ያልወለዳችሁም ውለዱ፣ ተጭንቅ አላህ ያውጣችሁ። ነብዩላህ ኢብራሂም አለይሂ ሰላም ልጃቸው እስማኤልን ለፊዳ መጥቶ የተደሰቱበት ቀን ነው። አላህ ያስደስታችሁ፣ አላህ ያስደስታችሁ ያ ረበል ዓለሚን ያ አርሐሙ ራሂም። በያላችሁበት የቲም የሌለም አዎ የቲም የሌለ የለም። የቲመን ዛ መቅረብ ብሏል በዙሪያችሁ ቅድም እንደተባለው ወላ ይሁዱ አላ ጧም እከለን ጠየከው ወይ ከለኮ የቲም አለ ዘየርከው የተባባላችሁ ተዲዋውሉ። እንደው ያ ቢቀበልም ባይቀበልም እናንተ መልእክት አድርሱ። አላህ ይወደዳችሁ፣ በያላችሁበት አላህ ይጠብቃችሁ። አፈዘኩም الله حيث ما كنتم من كل مكروه ومن كل سوء ከመጥፎ ነገር ሁሉ في الدنيا والآخرة አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ያልወለዳችሁ ወልዳችሁ፣ የታመማችሁ ሽራችሁ፣ ያገባችሁም ተዋዳችሁ፣ ረባ የተጣላችሁም ታርቃችሁ፣ አላህም አውፍ ብሏችሁ መርሃባ አላህ ያላችሁትን ነገር መርሃባ ብሏችሁ አመት አላህ ያድርሳችሁ፣ አመት አላህ ያድርሰን። እንዲሁ እንዲያላችሁ እንደዚሁ እንዲያለን ያ ረበል ዓለሚን። ተዛዘኑ አላህ ይዘንላችሁ። መላ ይርሐም ላ ይርሐም። ካለመተዛዘን አላህ ይጠብቃችሁ። በመተዛዘን ተሳተፉ። ነገ ኢድ ነው፣ ከነገ ወዲያ አያመት ተሽሪቅ ነው። እቺ 3 ቀን ሲሆን የወር ቀለብ ያ ቢቀር የዕለት እንኳ ስለዚህ አቅሙ ያላችሁ ሰዎች አላህ ምን እንዲሰጣችሁ ታውቃላችሁ። እኛ ባናቃችሁ አላህ ያውቃችኋል። እጃችሁን ዘርጉ። የማይጎልበት የማያልቅበት ረበል ዓለሚን አላህ ይስጣችሁ። አላህ ይወደዳችሁ፣ አላህ ይወደዳችሁ፣ አላህ አውፍ ይበላችሁ፣ አላህ ይቅር ይበላችሁ፣ አመት አላህ ያድርሳችሁ። ሐሰናቸውን ተሚቀበላችሁ ሰዎች ጦማችሁን ዱዓ ያረጋችሁ ዱዓችሁን፣ የሰደቃችሁን ሰደቃችሁን፣ የዘከራችሁን ዚክራችሁን አላህ ይቀበላችሁ። በዱንያም በአኺራ አላህ ያስደስታችሁ። ቢሐቅ ሱብሃነ ረቢከ ረቢል የተወዳችሁ ተመልካቾቻችን የዋዜማ ልዩ ፕሮግራማችን እንደቀጠለ ነው። ሼኻችንን አላህ ያቆየልን። በጣም የሚገርሙ ሀሳቦችን ስንለዋወጥ ቆየን። የሳሮትን ማዕድ በጋራ ተቋድሰናል። ነገ ደግሞ የሚንበር ቲቪ ልዩ የበዓል መሰናዶ በአረፋ 180 በሁለቱም ምዕራፍ በጣም በተለየ እንግዲህ ዝግጅት ታገኙናላችሁ። ሌሎችም ተባባሪ ተቋማት ያዘጋጇቸው ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። ፋታ ረፍቶተን ስንመለስ ኡስታዝ አብዱልፈታህ ጋር 1-2 ነገር ሀሳብ እንለዋወጣለን። እንደተለመደው አንድ ላቋርጥ ነው። በየአመቱ 80 በግ የሚያመጣ ሰው አለ። አላህ ይጨምርለት። ወላሂ በየአመቱ 80 በግ አላህ ይጨምርለት። አላህ ይጨምርለት። ለሺህ ሰዎች ደግሞ ዘካውን ደግሞ 5 ሺህ ብር በየአመቱ በአንድ ግለሰብ ብቻቸው ጀበል ይሆኑ አሉ። በዱዓ እንዳትረሷቸው እናገረው ወላሂ እናገረው አላህ ያብዛችሁ። እናንተንም አላህ ያብዛችሁ። አሚን ወላሂ እነሱንም 80 በግ አላህ ያብዛችሁ። አላህ ይጠብቃችሁ። አላህ ይጠብቃችሁ። እየበዙ ይሄዱ ተጎናቸው የሚሆን ወንድም አላህ ይخلቅላችሁ። እነሱም አይጉደልባችሁ። አላህ ብለው ሰጥተው አይጎሎበትም። አያውቅም። ንያቸውን ኢኽላሳቸውን አላህ አጠናክረው ቢሰጡ ማያልቅበት አላህ ረበል ዓለሚን አላህ ይስጣቸው። አላህን ያስደስቱ ሰዎች ሁሉ ምን ጊዜም ደስታቸውን አላህ ያሳየን። አላህ ብለው የሚዘረጉ አላህ ጠብቋቸው። እድሜያቸውም ረዝሞ ትዳራቸውም ተባርኩ አኺራቸው አምሮ ተሚደስቱ አላህ ያድርጋቸው። ያቅ ሱብሃነ ረቢከ ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። እንግዲህ ፋታ ረፍት ወስደን ተመልሰን እንመጣለን። በድጋሚ ቆይታችሁ ያማረ የተዋበ እንዲሆን ተመኘን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ የኢድ ዋዜማ ነው። ፕሮግራማችን ኸሚስ ምሽት ነው። እንግዲህ ድምቅ ሞቅ ብሎ አይታችኋል። ምን ቀረን ማሜ? ኡስታዝ ኹላሳ ነው የቀረን። ኡስታዝ አብዱልፈታህ ካለ ምን አለ? ብዙ ነገር አለ። መርሐባ። ወደ ብዙ ነገር እናምራ። መርሐባ ኡስታዝ። መርሐባን። ከእናንተ ተቋም እንቅስቃሴ ጋር በተገናኘ ቀደም ሲል ሸኽም ስለነበሩ ያዝ መለስ እያልክ ነበር፣ እያየንህ ነበር እና ያው ሸኽ አሁን መድረኩን ለቀዋል። አላህ አክብርህ። ያው ኢህትራም አድርጎ እሳቸው ባሉበት ከእሳቸው በላይ ማጉላት አልፈለገም። በድምጽም
በረካው በተለያዩ ከፍ ነገሮች በል። እንደተረዳሁት ያው መሻይኾች ጋር ነው ያደገው። ታሪኩን እንደምናውቀው የሸኽ ልጅ አይደል? ጠባል እስቲ በዓሉን ስናሳልፍ በምን አይነት ስሜት እናሳልፍ? ጥቂት ነገር ደግሞ ዘንግተናል ብለህ የምትነግረኝ አንዳንድ ነገሮች አሉ። በተገናኘንበት ሰዓት እዛ አካባቢ ለሁሉም ቢደርስ መመኛቸው ሀሳቦች አሉ። ለምሳሌ ከፋላ ላይ የምታነሳው በጣም ዩኒክ ሀሳብ አለ። የከፋላት ላይ ታም ለየቲሞች ከፋላ ማለት ምን ማለት ነው? እንደውም እሱ አካባቢ በተነግረን ደስ ይለኛል። በጣም ቢስሚላህ ራህማን ራሂም። ጀዛኩሙላሁ ኸይር ሚንበር ቲቪ አላህ አጅራችሁን ይክፈለው። ሐቂቀተን ሁላችንም ባለንበት እንቅስቃሴ ዲንን በመደበን ቦታ ላይ እንኸዳደማለን። አላህ ሁሉም ያስተማራበት የስራ ሂደት አለ። ከነዚህ ውስጥ ደግሞ ግማሹን ወደ ጀናዛ ስጥበት የሚያመራ አለ፣ ግማሹ ደግሞ ወደ ወላሂ ቁርአን በየጊዜው የሚያከትም አለ፣ ግማሹ ደግሞ በጣም ኸይራት የሚሰራ አለ፣ ግማሹ ደግሞ አንድ እዚህ ስሙ ልጠቅስ ፈልገው ሰው አለ። ሀብታም ነው፣ በጣም ትልቅ ዱንያ ላይ አለው እዚህ አዲስ አበባ ማለት ነው። ይገርማል። ከአስር በኋላ ሆስፒታሎች በራፍ ላይ ቁጭልና ክኒን መግዣ የሚያጡ ልክ ክኒን ጋር ፋርማሲ ሄደው ውድ ነው ሲባሉ ድንግጥ የሚሉትን ሳብ እያደረገ ስንት ባልሽ እያለ የሚከፍል በዛ ብቻ የሚያሳልፍ ሀብታም አለ። አላህ ይሄን አሳይቶታል። አንዳንዱ ደግሞ መሃን የሆኑ ሴቶችን እነዚህ ሽማግሌዎች እናቶች የሆኑትን ልጅ የሌላቸው ከመቶ በላይ ገጠር ላይ ቤት የሰራላቸው ሰው አውቀዋለሁ። እኔ ልጃችሁ አይዟችሁ እያለ አላህ ለዛ የመደበው ሰው ደግሞ አለ። እና ይገርምሃል የእንዳንዱ ኸልቅ አላህ የመደበው አለ። እኛን ደግሞ በአይታም በኩል እስኪ በምስኪኖችና በመስጂድ ስራ በኩል እንደው ለጊዜው መድቦናል አላህ። ሐቂቀተን በዚሁ ስራ እየሰራን ብንሄድ ወደ አኼራ በዚሁ ብንሄድ ተቀብሎን ማለት ነው ምን ያህል በላጭ ነው ነው የምለው። ስለዚህ እንደዚህ አይነት ኸይር ስራ ላይ ስንመደብ ሐዲሶችን በደንብ ብንረዳቸው ጥሩ ነው ነው የምለው። ሐዲሶችን በደንብ ብንረዳቸው የሰው ልጅ 17 ጊዜ አልሐምዱሊላህ ረቢል ዓለሚን በቀን ውስጥ እንላለን። እንደዚሁም ደግሞ አልሐምዱሊላህ ረቢል ዓለሚንን ከሰላት በኋላ አልሐምዱሊላህ እንላለን 33 ጊዜ ሲደመር 165 ከዛ ወደ 80 ምናምን ጊዜ አላህን እናመሰግናለን። ሳምንታዊ ደግሞ ሱረቱል ካህፍ ስንቀራው አልሐምዱሊላህ ለዚ አንዘለ አላ አብዲሂል ኪታብ እንላለን። አመታዊ ደግሞ ትልቁ ስብሰባ ሐጅ ላይ ለበይክ አላሁመ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ እንላለን። ይሄ ሁላ አልሐምዱሊላህ ረቢል ዓለሚን እያልን ለምንድን ነው ያልተረጋጋ ነው? ለምንድን ነው ያልተረጋጋ ነው ከተባለ ሸይጣን ከጀነት ሲባረር እንዳይሰግዱ አረጋቸዋለሁ አላለም። እንዳይጾሙ አረጋቸዋለሁ አላለም። እንዳያመሰግኑ አደርጋቸዋለሁ ነው ያለው። ወላ ተጂዱሁም አክሰሩሁም ሻኪሪን ብሎ ነው የፎክሮ የወጣው። አሁን ስታየው ከትልቅ አውሮፕላን ክንፍ አምጪ እስከ ትንሽ ቆሎ ሻጭ ዋይ ዋይ ሲል ትሰማለህ። አከራዩም ዋይ ዋይ፣ ተከራዩም ዋይ ዋይ፣ ባለፋብሪካውም ዋይ ዋይ፣ የሚመረትለትም ዋይ ዋይ። ምንድነው ሚስጥሩ ከተባለ ያ የምናደርገው አልሐምዱሊላህ በተረጋጋ መንፈስ ስላላደረግነው ነው። ምናልባት ቁጥር እንዲሞላልን ብለን ሰላት ከጨረስን በኋላ አልሐምዱሊላህ እንላለን እንጂ ኒዕማችንን አስታውሰን ቆጥረን አይደለም። ቆጥረን ቀደም ትንሽ ያለፈችዋ ኮሮና አይታችኋል። ኦክሲጅን 100 ሺህ ብር ካሌለህ አትታከምም ተብሎ ስንቱ አለፈ ስንቱ። እና ይህ ሁላ ኒዕማዎችን አላህ ሱብሓነሁ ወተዓላ ሰጥቶን አልሐምዱሊላህ ረቢል ዓለሚን የሚለውን ምስጋና እንድንይዝ ነው አላህ በዱንያ ላይ እንድንለማመድ እንትን ያለው ኒዕማችንን እያስታወስን። ዛሬ ይሄ ገንዘብ ይሄዳል፣ ይሄ ገንዘብ ይጠፋል። ነገር ግን መጥፋቱ ማይቀረውን ነገር በዚህ ነገር ላይ ቢጠፋ ደስ ይላል የሚለው ነገር የኸይር ስራ በሮች ቅድም እንደነገርኳችሁ አላህ የከፈተላቸው መስጂድ ይሰራል፣ ቁርአን ቤት ይሰራል፣ ጉድጓዱ ውሃ ያወጣል፣ አይታም ይረዳል፣ ብዙ ኸይራቶች አሉት። ወደ ከፋላው እንምጣ የሚለውን ጉዳይ ስንመጣ አነ ወካፊሉል የቲሚ ካሃተይኒ ፊል ጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔና የቲምን የሚንከባከብ ሰው ጀነት ላይ እንደዚህ ካሃተይን ነን አሉ። ምን ማለት ነው? ጎረቤት ነን አሉ። ምን በአመት አንዴ ስጋ አንድ ፌስታል የላከለት አይደለም። በአመት አንዴ ይሄ ማለማመጃ እኮ ነው ሰደቃ እያደረግን ያለ ነው። እንዳይሸሽብን አህለል ኸይሩ
ማለማመጃ ነው እንጂ ያደረግነው እንጂ ከፋላ ማለት እኮ ለፀጉርህ ቅባት የለውም። በብርድ ሰዓት እኮ በርዶሃል። ጥፍሩን አይቶ እኮ ጥፍር አድጓል። ለልጆቻችን የምናደርገው ለልጆቹን የሚያደርገውን እንደው እስከ 15 ዓመት ድረስ አይዞህ ብሎ ሙሉ ወጪውን ችሎ አብሽር ብሎት ለቁም ነገር ያበቃው ሰው ከሃተይኒ ፊል ጀነ ከፋላ ማለት ይሄ ነው። አላህ እድሜህን ያርዝመው መሐመድ ፈረጅ ወንድሜ ሁሴን በዚህ ጉዳይ ላይ ቢሮ አብረን መተን አልহামዱሊላህ መሐመድ ፈረጅም ሁሴንም አዩብ በዚህ ትመጣላችሁ አቡ ሐኒፋም እየመጣችሁ እየዘየራችሁ ነው ያላችሁት። ይሄን በመዘየሩበት በመተንቀሳቀሱት አይታችኋል። አንድ ከፋላ ጸባይ ላይ አብረን ቁጭ ብለን ከወንድሜ መሐመድ ፈረጅ ጋር ቢሮ መጣንና መሐመድ ፈረጅ ያው ሁለታችሁንም ስለምወዳችሁ ነው ሰላም የሚለው መጽሐፍ አርቶት የሰራልኝ ወንድሜ ሁሴን ነው። ሰደቃ ደግሞ መሐመድ ፈረጅ ነው። አንዳንድ ነገሮች ሁሉ የሚያግዙኝ ለኔ ባልኳቸው ሰዓት ላይ ጀዛሁሙላሁ ኸይር እንደው አላህ ቀድሩን ይክፈላችሁ። ይሄ የቲሞችን ለሰው ምን ብለን እናስተዋውቀው፣ ከፋላን እንዴት አድርገን እናስተዋውቀው የሚል አንድ የሆነ ስም ነገር ስጠኝ እስኪ ብየው ቢሮ ላይ አብረን ቁጭ አልን። ከዛ እኔ ዝም ብዬ ሀሳብ አፈልቃለሁ። ይሄ አይሆንም አለኝና መሐመድ ፈረጅ አይዞን በላቸው ወይ ምን እንበላቸው ወይ የሚል ጊዜ አይ መሐመድ ምን አለ አብሽር የሚል ስም ሰጠው ጥሩ ነው አለኝ። አብሽር ከፋላ አሁን ሰው ሲከስር አብሽር ነው የሚባለው፣ ሲታመም አብሽር ነው የሚባለው፣ ሲቸገር አብሽር ነው የሚባለው። ስለዚህ አብሽር አልአማና አብሽር ከፋላ ፕሮጀክት ብለን እንስራው። ይሄ ቲም እኮ አብሽር ካልከው ሁሉ ነገሮችን ገር በገር ነው አላህ የሚያደርግለት ብሎ ጀዛሁላሁ ኸይር። አብሽር ከፋላ የቲም የሚል በአልአማና ስር ሰራን። እሱን ሰራንና አስተዋወቅን። አንድ ሰው ከፋላ ላይ እኔ የቲሞችን ይይዛለሁ ካለ 6000 ብር ነው ወርሃዊ፣ የአመታዊ 72000 ብር ነው ያደረግነው። ይህንን ሰዎች እየያዙ ነው ያሉት። እንደ ልጄ ይላል። አዎ ጀዛከላሁ ኸይር። እንደውም ትልቁ አለ በሰሞኑን ለቀዋለን። እንደ ልጄ የሚል ነገር አለ። እንደ ወስያም አለው ያ ጽሁፉ ላይ እንደው ባንታፍ ቢነገር ደስ ይለኝ ነበር። ያንን ነገር እንደ ልጄ ይይዘዋለሁኝ እድሜ እስካለ ድረስ አቅሜ እስከፈቀደ ድረስ ልንከባከብህ ቃል እገባለሁ። ነገነ የውመል ቂያማ ቀን ከነብዩ ጋር ጎረቤት ለመሆን በመመኘት የሚለውን ነገር ውስጥ ለውስጥ በቴሌግራም ምናምን ስናስተዋውቅ እኔ ልጆች 4 አሉኝ 4 ያዝልኝ ያለኝ አለ። 4 ልጆች 4 እንደው ያዝልኝ ያለኝ። እኔ ደግሞ 10 እፈልጋለሁኝ ብሎ አንድ ልጅ 10 ለ10 የቲም ወርሃዊ 60 ሺህ ብር ለ10 የቲም ያስገባል። 10 ልጅ አለው ማለት ነው። 10 ቤተሰብ አለው። እንደ ልጄ ብሎ ይንከባከባል። ከሌላም ከአሜሪካንም የሚደውሉ ጀማዓዎች አሉ። ከእንግሊዝም የደወለ ቻለች። ከእንዲዚህም ደግሞ በጣም የማረሳቸው ሀቂቀተን ሁሉ ጊዜ ከፋላ የምትሆን ዛዕፈራን ደግሞ አሉ ስዊዘርላንድ አካባቢ። የነዛ ጀማዓዎች አልহামዱሊላህ ይሄንን ፕሮጀክት እንደ ልጄ እያሉ እኛ እንኳን ብናቋርጥ ብንሞት ያ ነገር አያቋርጥም የሚለውን ነገር ለሰው የመጀመሪያን ስቴፕ ይሄን እየሰራን ነው ያለነው። ሁለተኛው ምናልባት እኛ አንዳንድ ሰዎች ይደውላሉ ዛሬ እኔ ይዤ ነገ እኔ ብከስር ወይም አንድ ነገር ባጣ ወይ ብታመምባቸው ምን ይሆናሉ ሲባል ዛሬ አላህ አንተ አግርቶልሃል ያዛቸው፣ ነገ ደግሞ ያንተ ሲቆም ደግሞ ሌላ ደግሞ ከፋላ ደግሞ ወይም ደግሞ ስራ ከተበላሸበት ደግሞ ትነግረንና ኔክስት ዛሬ ለፉኝ ኔክስት ደግሞ እንደዚህ አድርጉ የሚለውን ነገር አድርገን እንንቀሳቀስ። በጣም ደስ ይላቸዋል። ሙርታህ የሆነ ሰው ነው። በተለይ ውጭ ሀገር የሚኖሩ እነዚህ እንትኖች አላህ ጀዛሁሙላሁ ኸይር ጥሩ ጀማዓዎች አሉ። ይሄን እንደ በዓል ፕሮጀክት ዛሬ እናስተዋውቀውና ሚንበር ላይ ያኔ ያው በቴሌግራም በኩል ለአላማና ቤተሰቦች የተላለፈ ጥሪ ላይ ነው ደሳስ የሚሉ ምላሾች የታዩት። የበዓል የአረፋ ስጦታ አድርገን ለተመልካቾቻችን እንስጥ። አብሽርና እንደ ልጅ አንድ ናቸው። አብሽርና እንደ ልጅ አንድ ነው እንዳለው ጀዛሁላሁ ኸይር። አብሽር ከፋላ የቲም ይላል ስሩ ላይ ወሲያው ነው እንደ ልጅ ብሎ አያሃለው እድሜ እስካለ ድረስ ርዝቅ ሰሰተ ለቁም ነገር እስኪበቃ ድረስ እንደ ልጅ ነው ለልጆቼ የማደርገውን ነገር በሙሉ ላንተ አደርጋለሁኝ አብሽር የሚለውን ነገር አድርገናል። ይሄንን ስራ ከሰራን ስራው ይቃለላል። አሁን እኛ እዛው ላይ የምናገረው ምንድነው ትልቅ መስጂድ ጀምረናል።
የኛ መስጂድ አሁን አልሐምዱሊላህ እዛ ዑመር ኢብኑ አልኸጣብ ጀነራል ዊንጌት ጀርባ ከሼክ መሐመድ አወል ጋር አብረን ትልቅ የምናሰራው ኢትዮጵያ ቅዱስ ቁርአን አለ። ፊኒሽንግ ነው የቀረ መስጂዱ አልሐምዱሊላህ። እኔ ወስያ ተናግሬ ያለው ብሞት ጀናዛ የሚሰገደው እዛ መስጂድ ነው ብዬ ነው የተናገርኩት። ሁሌ የሚያሳስበኝ መስጂድ ነው። ኡስታዝ በድር እንዲያሰግድበት አባቴ ካሉ አባቴ ከሌሉ ከሞትኩኝ ወንድሜ በድር ሁሴን ጀናዛ ላይ ቢያሰግድ ብዬ ነው ወስያም ድረስ ምን ተናገርኩለት። የሚያሳስበኝ መስጂድ ነው ሐቂቀተን። ግን የአላህ ሰዎች እየመጡ እያገዙን ነው። የአላህ ሰዎች ከጀርባው ደግሞ ትላልቅ መድረሳ 5 ፎቅ ደግሞ አሁን የጀመርን ብረትም ጠጠርም አሸዋም አቅሙ ያለው ሰው እየደወለ በእንትን ቢልልን ሰፊ ነው። የሚገርመው እንደዚያው ደግሞ የሆነን ከጀርባው ደግሞ 4000 ካሬ ሜትር ተሰጥቶናል። አሁን ማሻአላ ሰሚር መሐመድ እና ቢኒያም አሊ በነፃ ዲዛይኑን እየሰሩልን ነው። በጣም ታዋቂዎች ናቸው። በስራ ላይ ኩሽማንኩሽ ሰው አልወድም። እነዚህ መብሩኪን ናቸው። ሊላሂ ደግሞ ብለው የሚሰሩ ናቸው። ጀዛሁላሁ ኸይር። ቢኒያም አሊ፣ ሰሚር መሐመድ ለይለን ወነሃረን ከኛ ጋር የሚንቀሳቀስ እህት ነፊሳ ደግሞ መስጂዱን የሰራችዋ ደግሞ አለች። የሚገርምህ 10 ሳንቲም አልቀበልም ብላን አባያ መቀየራ እኮ የላትም ግን አልቀበልም አለች። ያ ትልቅ ዲዛይን መስጂዱን የሰራችው ከዛ ሁሉም ሰው ነው የሚገረምበት። አላህ ደግሞ በእንትኑ ደግሞ እንትን ሰጣት፣ ሌላ ስራ ከፈተለት አላህ። ኡስታዝና ያው በጣም ሰፋፊ መሽሩዕ እንዳለ እናውቃለን። የበዓል መሽሩዕ አድርገን ይህንን እንስት የአድሃ መሽሩዕ እንበለውና የአብሽር ከፋላን ባላችሁበት ሆናችሁ የእናንተን ጉልበት ጊዜ አይፈልግም። ይህን የሚያስተባብሩ የቢሮ ሰራተኞች አሉ አልአማና ውስጥ ዳይሬክትሊ እንደተባለው እንግዲህ የዘንድሮም 6000 ብር ነው አይደለ? 6000 ብር ነው። ለትምህርታቸውም ይሆናል፣ ለትምህርት ይሆናል። ለአመት ይበቃቸዋል። ለአመትም ኦኬ። አይ በየወሩ ነው 6000 በየወሩ ነው እኮ የአመቱን አንድ ላይ አስልቶ የጤና መድን ይከፈላል፣ ትምህርት ቤት ይከፈላል፣ ጤፍና ዱቄትና ዘይት እዛ ይገባላቸዋል። ያቺ ማዕከላችን እስከምንገነባ ድረስ ነው። ይሄንንም ደግሞ 6000 ብር ደግሞ ማንጠይቅበት ደግሞ ሲስተም የዘረጋ ነው አለ። ምንድነው? እሱም ደግሞ ወቅፍ ሰደቀቱል ጃሪያ የሚል ደግሞ ያዘቋቋመው ፕሮጀክት አለ። መሬት ያለው ሰው መሬት ይስጠን፣ ለቢዝነስ የሚከራይ ፎቅ ሰርተን እኛ ብንሞት ማያቋርጥባቸው። በቃ አንድ አሁን የሰበሰበውን የተወሰኑ ወርቃቸውን የሰጡን ሴቶች አሉ። ወላሂ በጣም እንደዚህ የነየቱ ሰዎች አሉ። እሱን ሰብሰብ አድርገን አንድ ወቅፍ መሬት ገዝተን ገቢ ምንጭ ማለት ነው። የዛ ክራይ እነዚህን የሚቀልብበት እኛ ብንሞት እንኳን በጣም ውስጤ እቀን አለው። ሰይድና ዑስማን ኢብኑ አፋን ወቅፍ ንሳይ መዲና ላይ የተገነባው ፎቅ ያ ሁላ የዓለም የቲም ይረዳበታል፣ የዓለም ዑለማ ይረዳበታል። 1440 ምናምን ዓመት ወቅፍ ሰደቀቱል ጃሪያ ወቅፍ ማለት እኮ የሰው ልጅ እስትንፋሱ ካቆመ በኋላ የማያቋርጥ ስራ ተክሎ መሄድ እኮ ነው። ዛሬ እኛ እያለንም ሰው እየተራበ ነው። እንኳን ሄደን ጀናዛነታችን እያለንም ሰው እየተራበ እኮ ነው እያለን። ሰዎች ግን ከሞቱ በኋላ ሰዎች እንዳይረባቸው እንኳን ወቅፍ ሰርተው ይሞታሉ። ለዚህ ነው እኔ ብዙ ጊዜ ሐጅ ዘይኑ ዱዓ ሲያረጉ አላሁመ ወፍቅኒ ይሉ ነበር። አላህ ወይ ወፍቀኝ፣ አመለን ስራ የብቃ የሚቀር ሰናኡሁ አላ መመሪ ድሑር ሴንቸሪ በተመታለሰ ቁጥር የማይረሳ ስራ አሰራኝ ይሉ ነበር ሐጅ ዘይኑ። ሴንቸሪ ዘመናት በተቀያየረ ቁጥር የማይረሳን ወቅፍ ለመስራት ኢንሻአላህ በየጊዜው ዑምራ የሚሄደው ዱዓ ለመጀደድ ነው። በየጊዜው ዑምራ የሚሄደው እዛ ውስጥ አሸዋ ሚነይት፣ ጠጠር ሚነይት፣ ሲሚንቶ ሚነይት ቀልቡ የተከፈተ ሊኖር ይችላልና እነሱ አድርገን እያስነይት ነው ያለነው። አብሽር ከፋላ የቲም ላይ ሁላችንም እንረባረብ ነው የምላችሁ። ለየቲሞች እንደው በየህ እንቅስቃሴያችሁ ይሄን የሰማችሁ ሁሉ እንደው እኔ እዚሁ ላይ ሁለት ሰዎች ላንሳና ልዝጋው። አንድ ልጅ ደወለልኝ፣ ኡስታዝ አለኝ። ለበይክ አልኩት። ወደ 8000 ፖሎኬት ልካለው፣ የዛ የተሰጣችሁ ቦታ የሆነች ነገር ቁጭ አድርግበት አለኝ። ይሄ የአይታ መሬቱ ላይ እና ስሙን አልነግርም አለኝ። ወላሂ ጭኖ ከመጣ በኋላ ሰራተኞችን ገዝተን የመጣን ነው በላቸው ሲያራግፉ እንዳይሰባብሩት አለኝ። ከዛ እኔ ገረመኝና አራገፈ። 3000 ነበር ያመጣው መጀመሪያ። ከዛ 3000 አመጣ። እንዴት ነው ኡስታዝ እና እንሂድ አልኩት። ከዛ ቀስ አድርጌ ባክህን ላይ እፈልጋለሁ አልኩት። መርሐበን አለና ወደ ቱሊድምቱ አካባቢ አደባባይ ላይ ነው የሚሰራው። እዛ ሳየው ሰውነቱ ሁላ አዋራ ነው። ወላሂ በጣም ምስኪን ልጅ ነው።
ግን አይታም ሲባል ልቤ ይነካል። እንደዚህ አይነት ሰዎች አሉ። አቡ ሐምዛ ደግሞ የሚባል ሆለታ ላይ ደግሞ እንደዚሁም 500,000 ብር ላከልን። አንድ ልጅ ለየቲሞች መሬት የተሰጠንን ቦታ ይሄ ማሳደጊያ ማስተማሪያ አሁን እሱን እየተቀረጸ ነው ፕላኑ ብያቸዋለሁ። ለጊዜው ምን አለኝ አብዱልፈታህ አለኝ አንሞትም አለኝ። እንሞታለን አልኩት። አንሞትም ምንድነው የሚለው ይሄ ሰው ይገረመኝ። እንሞታለን አልኩት። ነገ ቂያማ ቀን ነብዩ ጋር ሲሄድ ለየቲሞች የተሰጠውን መሬት አጥር ያለው ብዬ ነግራችኋለሁ፣ አጥሩን ለማንም እንዳትሰጥብኝ አለኝ። እንደው ምንም ባላደርግ ይሄን አጥርን ያጥርልሃለሁ አለኝ። ጀዛከላህ ዱዓ አድርግላቸው ኡስታዝ። እንደው እነዚህ ሁሉ የጠቀስካቸውን ሰዎች ብቻ ሳይሆን አሁን ይሄንን ፕሮግራም እየተከታተሉ እንዲገራለት የሚፈልግ በዓለም ላይ የተበተነ በጣም በርካታ ሰዎች እድሉን ያጡ ሊኖሩ ይችላሉ። አሁን ፕሮጀክት አሳክተህ አመቻችተህ ይዘህ መጥተሃልና ይሄንን ሁሉ ነገ ከነገ ወዲያ ሃሎ ሊሉ ይችላሉ ወደ አንተ ስልክ። ለነዚህ ሁሉ ሰዎች ዱዓ እናድርግና በዚሁ እንሰናበታለን። ያ አላህ ሁሴን አሚን ዱዓ አድርግ ያ ረቢ በጣፋጭ አንደበትህ አሚን እንበልኛ። እንደው ቢስሚላሂ ረህማን ረሂም ወንድሞቼ በጣም ሰሞኑን በየጊዜያቱ የሚገርመን ነገር ያሳየናል አላህ። ያ ባሪያ የአላህ ባሪያ የሰራው ጉድ የሊቢያው ጀግና ልጅ እንደው በግድ እሄዳለሁ ብሎ ወደ ካዕባ በይቱላህ ገብቶ ወላሂ 2-3 አውሮፕላን መለሰ። እኔ እናንተ ባጃጅ አንመልስም እኛ እሱ አውሮፕላን መለሰ። ከሚገርመኝ ነገር ሰዎች ሲጠይቁት ዓለም ላይ ሳነብ እዛ ቲክቶክ ላይ ምናምን ላይ ፌስቡክ ላይ ሳነብ ምን አየው ማዛ በይነከ ወበይነ አላህ አሉት እኮ በአንተና በአላህ መካከል ምን የተሰራ የተደበቀ ስራ አለ ሚስጥር። እንደዛ አይነት ስራ ምን ሰራ ጀግና አላህ ያርግ። አሚን ያ አላህ። አላህና እኛ ብቻ የምናውቀው ወንጀልማ አለ እኮ ሁላችንም አላህና እኛ የምናውቀው ምን ሰራ ወንጀል እኮ አለ። አላህና እኛ ብቻ የምናውቀው ኸይር ስራ ያ ረቢ ስንሳን ስራ አትግደለን ያ አላህ ያ ረቢ አትግደለን። ይሄ ሁላ የምንናገረው ሪፖርት ነው። እንደው ይቦናል ከሰው ስለምንቀበለው ነው። ከራሳችን የምንሰራው ስራ ከሆነ ምን ደብቅ አላህ ያደርገን። አሚን ያ አላህ ምን ደብቅ አላህ ያደርገን። ማዛ በይነከ ወበይነ አላህ በአላህና በአንተ መካከል ምን የሰራኸው ሚስጥር ስራ አለ ለጭንቀት ቀን የሚሆን ጓጓ በይቱላህ እንደሚገባ ሄደ ሱብሃንአላህ ዓለም አነጋገረ አላህ በብዙ ነገር መልእክት ይልካል እኮ አላህ ወደ እነሱ እንዞር ያገዛችሁኝ የቲሞችን አብሽሩ ያላችሁኝ ያለበሳችሁልኝ ልብስ እንዲሁም አከሌ ብዬ አልጠቅሳችሁ ምክንያቱም በዛም ማነሰም በዱዓ የምታግዙኝ በጉልበት የምታግዙን ሁላ ለየቲሞች አብሽር የምትሉ ሁሉ ነገ ቂያማ ቀን ከነብዩ ጎን የምንቀመጥ አላህ ያድርገን። አሜን። ትልቅ የሆነ ወቅፍ ገንብተን የቁርአን ወቅፍ የየቲም ወቅፍ የመስጂድ ወቅፍ ማንም አይጠይቅበትን ወቅፎችን መሬቶችን ገዝተን እንደው ተረክበን ለአላህ ብለን ምን ሰራ ጀግና አላህ ያድርገን። አላህ ይወፍቀን። አላህ ይወፍቀን። የቲሞችን እየደወላችሁ አብሽር ብዙ እኔ የሚገጥመኝ ነገር አለ። የበግ ስጋ ነው የምወደው በግ ግዛላቸው ይለኛል። ይገርማል። የምትወዱትን ስጡ ስለሚባል የበግ ስጋ ግዛላቸው ይላል። ብዙ የሞቱም አሉ እንደዛ እያሉ የካደሙ ሁሉ ጀማዓዎች እንደ አሁንም ያሉትን ቢስሚላሂ ረህማን ረሂም ያ አወለል አወሊን ወያ አኺረል አኺሪን ወያ ዙል ቁወቲል መቲን አብሽር ያለን ሁሉ አላህ አብሽር አላህ ይበለው። የቲሞችን አብሽር ያለ ሁሉ አላህ አብሽር ይበለው። ዓፊያም አላህ ይስጠን። علمم الله يستر كرامم الله يستر تقوام الله يستر إذن أسرم الله يستر توفيقم الله يستر عنده الله دم حجم يوفقك حج مبرور الله يوفقك حج مبرور الله يوفقك عرفة ميدالاي مجنيتكو الدلنيا الناس نو عرفة ميدالاي عنده الزام ميدالاي وانجلاتنا رقفو عنده كالله قا تاركن رجم دمي الله ستون يازنا بركة هونو بالحمد لله يشنفن تمكينة التام بلوغ المرام وحسن الختام يتبادلون الله يستر آمين يا الله. بغزة لا يستقايو عند موتاتين فلسطين لا دماتهم يفستو يتظلموا يتقفوا سوج يتبدلوا سوج أكم يلاتشو منا أكم هناتشو منهم بالناطا دعاء دكامة مهن يلبنا الله هي أجايب قدرتك ساين يا ربي يا رب العالمين يا حي يا قيوم
يا ذا الجلال والإكرام يا من محيطا بالليالي والأيام يا من أمره بين الكاف والنون إذا أراد شيئا أن يقول له كن فيكون قياما كان دمو كنبي جار أبرن غروبيت يمنك أمت الله هدرجن بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك على سيدنا محمد ربنا يبارك في أستاذنا جزاك الله خير የተወዳችሁ ተመልካቾቻችን የዋዜማ ልዩ መሰናዷችን ድምቅ እንዳለ እንግዲህ እስካሁን ዘልቋል። መጨረሻ አካባቢ በተለይ ልብ የሚነኩ ህሊናን ደግሞ ረፍት የሚነሱ ምን እያደረግን ነው፣ በዙሪያችን ላሉ አይታሞች ምን እየሰራን ነው። በትንሹ 2-3 እኮ ብንሆን 2,000 ብር ማለት ነው። የቀደሙ 6,000 ብር ሙሽ ላዚም አንድ 3,000 ብር ላይኖረው ይችላል። 6 ብንሆን ግን የሰፈር ልጆች 1,000 ብር ብናጋጭ እንዲህ እያደረግን በጣም ብዙ ኸይር መስራት እንችላለን። ልባችንን ንጹህ አድርገን ልክ እንደዛ ወንድም መልእክተኛው ጋር ሰላም ስመጣ የአይታሞቹን ማዕከል አጥር የሰራሁት እኔ ነኝ እላለሁ አላለሁ። በእንዲህ ደረጃ ነገ የቂያም ቀን የምናቀርበው ፋይል እኛና አላህ ጋር ብቻ የሚቀር ምንለውን የጉዳዩ መብዛት ማነስ አይደለም። ጀስት ንያ ጋር ነው እስልምና የተለየ ትኩረት የሚሰጠውና አላህ ለዚህ እንዲወፍቀን የኡስታዝንም ዱዓ ኢንሻአላህ አላህ መስተጃብ እንዲያደርግለት እንማጸናለን። በተክቢራ ድምቅ ያለ ሌሊት ይሁንላችሁ። ዛሬ ያው ተክቢራ ነው አፍጠሩ በያላችሁበት በደንብ በቃ እንደው ሞቅ ያለ ተክቢራ ያደረጋችሁ ኢንሻአላህ ጧት አላህ Subhanahu Wa Ta'ala ፈቅዶ ሰግዳችሁ ደግሞ አያመ ተሽሪቁም ቀጥሎ ይመጣል። ልዩ የበዓል መሰናዶችም አሉን። ከኛ ጋር አብራችሁ እንድትቆዩ ጋብዘናችኋል። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።